ሰላም እንደምን አላችሁልን ውድ አድማጮቻችን። ማንቸስተር ዩናይትድን፣ ማንቸስተር ሲቲን፣ አርሰናልን፣ ቶተንሃምን እና የተለያዩ ክለቦችን የተመለከተ የዝውውር ዜናዎችን ይዘን ቀርበናል። አብራችሁን እንድትቆዩ ከወዲሁ እንጋብዛለን። በዚህም መሰረት የማንቸስተር ሲቲን ጉዳይ ስናነሳ ክረምቱን ሙሉ በዝውውር መስኮት ሲነሳ የነበረው የኖቲንግሃም ፎረስቱ ኤሊዮት አንደርሰን በአሁኑ ሰዓት ማንቸስተር ሲቲ ከኖቲንግሃም ፎረስት ጋር ስምምነት ላይ መድረሳቸው እየተዘገበ ይገኛል። ለዚህም ደግሞ የመረጃ ምንጫችን ያደረግነው ዴቪድ ኦርንስቴን እና እንዲሁም ደግሞ ፋብሪዚዮ ሮማኖን ሲሆን እነዚህ ሁለቱን ከዘገቡትም በላይ ደግሞ ሌሎች ዘ ጋርዲያንም ዘ አትሌቲክ እና እንዲሁም ደግሞ ስካይ ስፖርትን መረጃውን ይዘው ወጥተዋል። ለዚህም ደግሞ መጣቀሻ የሚሆነው ለመፈረም ይህ ተጫዋች ለማንቸስተር ሲቲ ለመፈረም እስከ 130 ሚሊዮን ፓውንድ ለመክፈል መስማማቱን ተገልጿል ማለት ነው። ማንቸስተር ሲቲ ለኖቲንግሃም ፎረስት የሚከፍለው 130 ሚሊዮን ፓውንድ ስምምነት ላይ የደረሱ ሲሆን ኤሊዮት አንደርሰንም በቅርብ ጊዜያት ውስጥ ለኖቲንግሃም ፎረስት የልቀቁኝ ጥያቄ ማቅረቡ እየተዘገበ ይገኛል። ከዚህ በተጨማሪ ማንቸስተር ሲቲዎች ኤሊዮት አንደርሰንን ለማስፈረም 130 ሚሊዮን ፓውንድ ጫፍ ላይ ይድረሱ እንጂ ሌላውን የቼልሲ ተጫዋች ማሎ ጉስቶንም ለማስፈረም እንደዚሁ ፍላጎት እንዳላቸው እያሳዩ ይገኛሉ። ማንቸስተር ሲቲዎች ከፔፕ ጋርዲዮላ ኢራ መጠናቀቅ በኋላ በአዲሱ አሰልጣኛቸው ኤንዞ ማሬስካ እየተመሩ ቡድናቸውን እንደ አዲስ መገንባት ይፈልጋሉ። እንደሚታወቀው የጆዜ ሞሪኒዮ ማድሪድ መድረስ የማድሪድን በሮድሪ ላይ ያለን ፍላጎት ያቀዘቀዘ ቢሆንም ግን ይህን የ23 ዓመት እንግሊዛዊ ኤሊዮት አንደርሰንን በማስፈረም ይህን የተከላካይ አማካኝ መስፈር ክፍላቸውን ማጠናከር ይፈልጋሉ። በዚህ መሰረት እንግዲህ ማንቸስተር ሲቲ 130 ሚሊዮን ፓውንድ በመክፈል ኤሊዮት አንደርሰንን የራሱ ለማድረግ ከማንቸስተር ዩናይትድ እና ሌሎች የእንግሊዝ ክለቦች ጋር የነበረውን ፍክክር ማሸነፍ መቻሉ እየተዘገበ ይገኛል። ይህ 23 ዓመት እንግሊዛዊ ተጫዋች ኤሊዮት አንደርሰን ለማንቸስተር ሲቲ ብዙ ነገሮችን መጨመር የሚችል እንዲሁም ባሳለፍነው የውድድር ዘመን በፕሪሚየር ሊጉ ብዙ ጥራት ያላቸውን ኳሶች ፓስ ያደረገ ለክለቡም እንደ አንድ ክለብ 36% የሚሆኑ ኳሶችን ፓስ የሚያደርግ 16% የሚሆኑ ድሎችን የሚፈጥር እንዲሁም ደግሞ የተለያዩ ሁለገብነት ያለው ተጫዋች ሲሆን ይህም ደግሞ የበርናንዶ ሲልቫን ከ9 ዓመት በኋላ ማንቸስተር ሲቲን መልቀቅ ተከትሎ ለማንቸስተር ሲቲ የዚህ ሁለገብ ተጫዋች ምትክ ለመሆን ወደ ኢቲሃድ እንደሚያቀና ይጠበቃል። ከዚህ በተጨማሪ ይህ ተጫዋች በአሁኑ ሰዓት በዓለም ዋንጫው ጥሩ እንቅስቃሴን እያደረገ ከእንግሊዝ ብሔራዊ ቡድን ጋር የሚገኝ ሲሆን ከዴክላን ራይስ ጋር እያሳየ ያለው ጥምረት ምናልባት 130 ሚሊዮን ፓውንድ ለዚህ 23 ዓመት ወጣት ተገቢ እንደሆነ እየተዘገበ ነው የሚገኘው። ከዚህ በተጨማሪ ወደ አርሰናል ዜናዎች ስናመራ አርሰናል ሄሮ ኢንካፒየን በቋሚነት ለማስፈረም ከባየር ሊቨርኩሰን የወሰደውን ውል አክቲቭ ማድረጉን ወይም ደግሞ የመግዛት ውሉን አክቲቭ ማድረጉን ይፋ አድርጓል። ይህም እንግዲህ በተመለከተ ፒሪዮ ባለፈው የውድድር ዘመን ከቡንደስሊጋው ባየር ሊቨርኩሰን ክለብ ነበር ወደ እንግሊዙ ክለብ ዋንጫ ማሸነፍ ወደ አርሰናል መድረስ የቻለው። ይህ የ24 ዓመት ኢኳዶራዊ ተከላካይ በ39 ጨዋታዎች ውስጥ መሰለፍ የቻለ ሲሆን ለአርሰናልም አንድ ጎል ብቻ ማስከተል ችሏል ማለት ነው። ይህንንም ማድረግ የቻለው አርሰናል በሜዳው ከወልቭስ ጋር አንድ አቻ በተለያየበት በጥር ወቅት ሲሆን በዛን ወቅትም ደግሞ የወሩ ምርጥ ተጫዋች ተብሎ መመረጡ አይዘነጋም። ከዚህም በተጨማሪ ይህ ተጫዋች ለመጀመሪያ ጊዜ ለአርሰናል መሰለፍ የቻለው ግን መስከረም 2025 በቻምፒዮንስ ሊግ ከአትሌቲክ ክለብ ጋር 2-0 ባሸነፉበት ጨዋታ ወቅት ነበር። ይህም ተጫዋች ይህ ኢኳዶራዊ ኢንተርናሽናል የኳስ ሕይወት ትውልዱን የጀመረው በኢንዲፔንዴንቴ ዴ ቫልቬ ሲሆን በወጣት ክለቦችም አማካኝነት ነበር በ2020 አንደር 20 ኮፓ ሊበርታዶሬስ ውድድር ላይ ዋንጫ በመንሳት የመጀመሪያ የክብር ሽልማቱን ማግኘት የቻለው። ኢንካፒዬ በነሐሴ ወር አርጀንቲናውን ክለብ ታለርስን የተዘዋወረ ሲሆን ከዚህ በተጨማሪ ኢንካፒዬ በ2021 ነበር ባየር ሊቨርኩሰንን መቀላቀል የቻለው። ከዚህም ስንመለከት ከባየር ሊቨርኩሰን ጋር 166 ጨዋታዎችን ማድረግ የቻለ ሲሆን በ2023-24 የውድድር ዘመን ባየር ሊቨርኩሰን ለመጀመሪያ ጊዜ የቡንደስሊጋው አሸናፊ ሲሆን የዛ የጃቪ አሎንሶ ቡድን ኢንቪንሲብል የሆነው ቡድን ውስጥም አንዱ አባል ነበር። ኢኳዶርን በ17 ዓመት በታች ዓለም ዋንጫ ካፒቴን ሆኖ የመራው ኢንካፒዬ ለሀገሩ ዋና ብሔራዊ ቡድን 54 ጨዋታዎችን ማድረግ የቻለ ሲሆን የአሁኑን የ2026 ፊፋ የዓለም ዋንጫን ጨምሮ በአራት ዋና ውድድሮች ሀገሩን ወክሎ መጫወት ችሏል። በክለቡ ውስጥም የሚገኙ አንዳንድ ሰዎች ሄሮ ኢንካፒዬ በድጋሚ ከአርሰናል ጋር መቆየቱ የአርሰናልን ስታፍ እንዳስደሰተም መረጃዎች እየወጡ ይገኛሉ።
ዝውውሩ ህጋዊ የሆነ የአሰራር ሂደቶችን ሲያጠናቅቅ ሙሉ ለሙሉ ይፋ ይሆናል ተብሎ ይጠበቃል። አዲሱ የሪያል ማድሪድ አለቃም የዚህ ኢኳዶራዊ ተጫዋች ፈላጊ መሆናቸውን በቅርቡ እየተዘገበ የነበረ ቢሆንም አርሰናል ግን የመግዛት ወይም ደግሞ በውል ባስፈረመበት ወቅት ያሰፈረውን ተጫዋቹን የመግዛት ውሉን አክቲቬት ማድረግ ችሏል። በዚህም መሰረት ይህ ኢኳዶራዊ ተጫዋች በአርሰናል ቤት ቀጣይ ለ5 ዓመት ፊርማውን ያስቀምጣል ተብሎ እየተጠበቀ ይገኛል። በዚሁ ወደ ማንቸስተር ዩናይትድ ጉዳይ ስናመራ ማንቸስተር ዩናይትድ የአትሌቲኮ ማድሪዱን የፊት መስመር ተጫዋች የሆነውን ዩሊያን አልቫሬዝን ለማስፈረም ከወኪሎቹ ጋር ቀጥተኛ የሆነ ግንኙነት አድርጓል። ተጫዋቹ አትሌቲኮ ማድሪድን መልቀቅ እንደሚፈልግ በይፋ የተናገረ ሲሆን ዩናይትድ እሱን ለማስፈረም በሚያደርገው ፉክክር ውስጥ የገባ ቢሆንም ከአርሰናል፣ ከባርሴሎና እንዲሁም ከፓሪስ ሴን ጀርመን ጋር ከፍተኛ ፉክክር ይጠብቀዋል ተብሎ ይጠበቃል። እንደሚታወቀው ዩሊያን አልቫሬዝ በአሁኑ ሰዓት በገበያው ላይ ከሚገኙ 9 ቁጥሮች ውስጥ ዋነኛውና በእድሜውም ደግሞ ጥሩ የሚባል ደረጃ ላይ ያለ ማለትም የ26 ዓመት ተጫዋች ሲሆን በአሁኑ ሰዓት ብዙ በርካታ ልምዶችን ያሉት እንደ እግር ኳስ ተጫዋችም ደግሞ ሁሉንም የአይነት ዋንጫዎችን ማሸነፍ የቻለ ከዓለም ዋንጫ ጀምሮ እስከ ቻምፒዮንስ ሊግ ሁሉንም ውጤቶች ማሳካት የቻለ ተጫዋች ሲሆን ይህ ተጫዋች ገና እድሜው ለጋም ከመሆኑ በተጨማሪ ማንቸስተር ዩናይትድ ዘንድሮ ባሳኩት የቻምፒዮንስ ሊግ ስፍራ ምክንያት ጥሩ 9 ቁጥር እየፈለጉ ወደ ገበያው ቆይተዋል። በዚህ መሰረት መሃል ሜዳ ላይ ተጫዋቾችን እያነጋገሩና እያስፈረሙ የሚገኙት ቀያይ ሰይጣኖች ይህንን ተጫዋች ለማስፈረም ከወኪሉ ጋር ቀጥተኛ ግንኙነት እንዳደረጉ ነው እየተነገረ የሚገኘው። ለፉክክሩም ደግሞ ባርሴሎና የአልቫሬዝ ከፍተኛ ምርጫና መሄድ የሚፈልግበት መዳረሻው መሆኑ እንዲሁም ይሁን እንጂ አትሌቲኮ ማድሪድ ከላሊጋ ተቀናቃኞቹ ባርሴሎናና ሪያል ማድሪድ ጨምሮ የቀረቡለትን ከፍተኛ የዝውውር ሂሳቦች ውድቅ ያደረገ አርጀንቲናውን ተጫዋች እንደ ዩናይትድ እና አርሰናል ላሉ እንዲሁም እንደ ፒኤስጂ ላሉ ክለቦች መሸጥ ይፈልጋል። እንደሚታወቀው ይህ ተጫዋች በፕሪሚየር ሊጉ ከፍተኛ የሆነ ልምድ ያለው ሲሆን ማንቸስተር ሲቲን ለቆ ነበረ ወደ አትሌቲኮ ማድሪድ መዘዋወር የቻለው። ይህ ተጫዋች በአሁኑ ሰዓት ብዙ ፈላጊዎች ያሉት እንደሆነና እሱም ደግሞ ቀጥታ አርጀንቲና ሀገሩ ኦስትሪያን 2-0 ባሸነፈችበት ጨዋታ አስተያየት ሲሰጥ ፍሬሽ የሆነ ልምድ ማግኘት ፈልጋለሁ፣ ራሴንም ቻሌንጅ ማድረግ ፈልጋለሁ፣ ለዚህም ደግሞ ዝውውር ያስፈልገኛል በማለት እንዲሁ በይፋ ተናግሯል። በዚህ ኢንተርቪው የተቆጡት የአትሌቲኮ ማድሪድ ባለስልጣናት በአሁኑ ሰዓት ብዙ ወቀሳዎች እየደረሰባቸውና እነሱም ደግሞ ባርሴሎና ላይ ከፍተኛ ትችትን እያደረሱ ይገኛሉ። በተለይም ባርሴሎና ክለቦችን አያከብርም፣ እንደዚህ አይነት ነገሮች ሲያደርግ ይህ የመጀመሪያው አይደለም። ባርሴሎና ከዚህ በፊት በአትሌቲክ ክለብ ላይ የኒኮ ዊሊያምስን ተመሳሳይ ተግባር ሲፈጽም እንደነበረ አይተው ይህንንም ጉዳይ ወደ ክስ ለማድረስ ወደ ላሊጋ ክስ ለማድረስ አትሌቲኮ ማድሪዶች እየሰሩ እንደሆነ እየተዘገበ ይገኛል። ሆኖም ግን ዩሊያን አልቫሬዝ በግልጽ በተናገረው መሰረት ክለቡን መልቀቅ እንደሚፈልግ ግልጽ አድርጎ መናገር ችሏል። ለዚህም ደግሞ ዋነኛ ምክንያት ተደርጎ የሚቆጠረው የዲያጎ ሲሞኔ ፕሬስ እንዲያደርግ የሚያደርግበት ተጽዕኖ፣ ከዛም ውጪ ደግሞ ከኳስ ውጭ ያለውን እንቅስቃሴ እንዲያሻሽል ብዙ ውትወታ ስለሚደርስበትና ታክቲካል ፍሪደም እያጣ ሆኖ በሚል ነበር ዩሊያን አልቫሬዝ የማድሪዱን ክለብ ለቆ ወደ ሌላ ክለብ ለመዘዋወር ፍላጎት እያሳየ የሚገኘው። በጣም ከፍተኛ በሆነ ዋጋ ሊዘዋወር እንደሚችል የሚጠበቀው ይህ ተጫዋች ሪያል ማድሪድ ለዚህ ተጫዋች 150 ሚሊዮን ፓውንድ ማቅረቡ ተዘግቦ ነበር። ሆኖም ግን በዛን ወቅት ፕሬዝዳንት ፍሎሬንቲኖ ፔሬዝ ምርጫቸውን ለማሸነፍና በገቡት ቃል መሰረትም 150 ሚሊዮን ፓውንድ የሚያወጣ ተጫዋች ለማስፈረም ቃል ገባለሁ ብሎ በተናገሩት መሰረት እንደ ስላቅ ነበር ከአትሌቲኮ ማድሪድ ይህን ተጫዋች ለማስፈረም ጥያቄ ማቅረብ የቻሉት። ይህንንም ደግሞ አትሌቲኮ ማድሪዶች በሚገርም ሁኔታ ነበር መልስ መስጠት የቻሉት። ከዛም በኋላ ሪያል ማድሪዶች ለዚህ ተጫዋች ፍላጎት ያላቸው እንዳልሆነ እየተዘገበ የሚገኝ ቢሆንም ከምንም በላይ ግን አትሌቲኮ ማድሪዶች ለባርሴሎና መሸጥ አይፈልጉም። ምክንያቱም ባርሴሎና የእድሜ ጠገቡን አጥቂ ሮበርት ሌዋንዶስኪን መልቀቅ ተከትሎ ለሱ ምትክ የሚሆነውን ይህን አርጀንቲናዊ ተጫዋች ለማስፈረም ከፍተኛ የሆነ ፍላጎት እንዳላቸው እየተዘገበ ይገኛል። ሆኖም ግን ለአገር ተቀናቃኛቸው ወይም ደግሞ ለላሊጋ ተቀናቃኛቸው አትሌቲኮ ማድሪዶች ምንም አይነት የመሸጥ ፍላጎት እንደሌላቸው እየተነገረ የሚገኝ ሲሆን በዚህም መሰረት ማንቸስተር ዩናይትድ የሚኖርበት ቻሌንጅ ከአርሰናል እና ከፒኤስጂ ጋር ተፎካክሮ ይህን ተጫዋች የግሉ ማድረግ ነው። ለዚህም መሰረት የሚሆነውን የመጀመሪያ ንግግሩን ከአትሌቲኮ ማድሪድ ተጫዋች ከዩሊያን አልቫሬዝ ኤጀንቶች ጋር ቀጥተኛ ግንኙነት ማድረጉን እየተዘገበ ይገኛል። በሌላ የማንቸስተር ዩናይትድ ዜና አንድሬ ኦናና ወደ ትራንስፓስፖር
በድጋሚ በውሰት ለመዘዋወር ተቃርቧል። ከስካይ ስፖርት እንዳገኘነው ዘገባ ከሆነ የማንቸስተር ዩናይትድ ግብ ጠባቂ አንድሬ ኦናና ለተጨማሪ 1 ዓመት የውድድር ዘመን በውሰት በትራንስፖዝ ለመቆየት ተቃርቧል። ይህ የካሜሮን ብሔራዊ ቡድን ግብ ጠባቂ ያለፈውን የውድድር ዘመን በቱርጉ ክለብ በውሰት ያሳለፈ ሲሆን ስካይ ስፖርትም ኒውስም በሰኔ ወር መጀመሪያ እንደዘገበው ሴኔ ላመንስ በክለቡ ባሳየው አስደናቂ የመጀመሪያ የውድድር ዓመት ቆይታ ምክንያት አንድሬ ኦናና ለተጨማሪ 1 ዓመት ውል በዛው ቢቆይ እንደሚመርጥ ይሻለዋል ተብሎ እየተዘገበ ይገኝ ነበር። እንደሚታወቀው አንድሬ ኦናና በ2023 ከኢንተር ሚላን በነበረው ድንቅ ብቃት ነበር በቴንሃግ ምክንያት ወደ ማንቸስተር ዩናይትድ ለ5 ዓመት የሚያቆየውን የዝውውር ውል መፈረም የቻለው። የተገመተው ደሞዝም እንደሚታወቀው 6.24 ሚሊዮን ፓውንድ በአመት የሚያገኝ ነበር ሲሆን ይህም ደግሞ 120,000 ፓውንድ በሳምንት ያገኝ ነበር። በአሁኑ ሰዓት ማንቸስተር ዩናይትድ እና ትራንስፖዘር ምንም አይነት የመግዛት ግዴታ የሌለበት የነፃ የ1 ዓመት የውል ስምምነትን ዝርዝር ጉዳዮች ለማጠናቀቅ እየሰሩ ይገኛሉ። በዘንድሮ የዝውውር መስኮት ውስጥ በጣም ብዙ ጊዜ ስናነሳ የቆየ ነው የሳንድሮ ቶናሊን እና የስፐርስን ጉዳይ ስንመለከት ሳንድሮ ቶናሊ ከኒውካስትል ጋር ስምምነት ላይ ከተደረሰ ለስፐርስ ለመፈረም ዝግጁ ነው። ከስካይ ስፖርት ኒውስ ዘገባ እንዳገኘነው ከሆነ ቶተንሃም ከኒውካስትል ጋር በዋጋ ስምምነት ላይ መድረስ የሚችል ከሆነ ሳንድሮ ቶናሊ ለክለቡ ለመፈረም ዝግጁ እንደሆነ ይታመናል። ስካይ ስፖርት ኒውስ እንደተረዳው ከሆነ አማካኙ በሮቤርቶ ዲዘርቢ ስር ለመጫወት ከፍተኛ ፍላጎት ያለው ሲሆን በሳምንትም 275,000 ፓውንድ በላይ የሚያስገኝለትን ውል እንዲፈርም ተዘጋጅቶ እየጠበቀው ይገኛል። አሁን ላይ የቀረው ጉዳይ ክለቦቹ በተጫዋቹ የዝውውር ዋጋ ላይ መስማማታቸው ብቻ ነው። ኒውካስትል ቀደም ሲል ከስፐርስ የቀረበለትን የ79.2 ሚሊዮን ፓውንድ ገደማ የዝውውር ጥያቄ ውድቅ በማድረጉ ይታወሳል። እንዲሁም ስካይ ስፖርት ኒውስ ሮብ ይዞት እንደወጣው ዘገባ ከሆነ የሰሜን ለንደኑ ክለብ ለዌስትሃም ተጫዋች ለማቲያስ ፈርናንዴዝ 85 ሚሊዮን ፓውንድ ለማቅረብ እያሰበ ይገኛል። ስፐርስ ከእነዚህ ሁለት ምርጥ አማካኞች መካከል ሁለቱን ለመግዛት ማቀዳቸው ወይስ ደግሞ አንዱን ብቻ ለማስፈረም እንደሚሞክሩ ወደፊት የሚታይ ይሆናል። አሌክስ ስኮትም እንዲሁ ሌላው የስፐርስ ኢላማ ቢሆንም በአሁኑ ሰዓት አርሰናል እና ማንቸስተር ዩናይትድ ውድድሩን በግንባር ቀደምትነት እየመሩ ይገኛሉ። በዚህ መሰረት በርካታ ምርጥ አማካኞች በገበያ ላይ የቀረቡ ሲሆን በአጋጣሚ የቀድሞ የኒውካስትል ተጫዋች ኤሊት አንደርሰን ከሁሉም የበለጠ ተፈላጊ ተደርጎ ስለሚወሰድ የዝውውር ዋጋው በጣም ከፍተኛ እንደሚሆን ይታመናል። ቅድምም ይህን ማንሳት እንደቻልነው ውድ አድማጮቻችን በ130 ሚሊዮን ፓውንድ ወደ ማንቸስተር ሲቲ የሚያደርገው ዝውውር የሚቀር አይመስልም። ይህ በእንዲህ እንዳለ ኒውካስትል ስለ ካፒቴናቸው ብሩኖ ግማሪያሽ ከሌሎች ክለቦች ፍላጎት እንዳለ የሚነገሩ ወሬዎች ቢኖሩም እስካሁን ምንም አይነት ግንኙነት እንዳልተደረገላቸው ታውቋል። ክለቡ እሱን ማቆየት ምን ያክል አስፈላጊ እንደሆነና እሱ ኒውካስትልን ለቆ ቢወጣ ምን አይነት ገጽታ ሊኖረው እንደሚችል በሚገባ ይገነዘባል። ውድ አድማጮቻችን አሁን ደግሞ የሪያል ማድሪድና የኒኮ ፓዝን ጉዳይ እንመለከታለን። ሪያል ማድሪድ የኮሞን ኒኮ ፓዝን መልሶ የመግዛት አንቀጽ ተግባራዊ አደረገ። በዚህም መሰረት ድጋሚ በዚሁ ክረምት ሊሸጠው ይፈልጋል። ከኢጣሊያን ስካይ በተገኘው ዘገባ መሰረት ሪያል ማድሪድ የኮሞን ፕሌይሜከር ኒኮ ፓዝን ዳግም መልሶ ለማስፈረም የመግዛት አንቀጣቸውን ወይም ደግሞ ፓይባክ ክሎዝን ድጋሚ ተግባራዊ ለማድረግ ወስነዋል። እንደሚታወቀው ይህ ተጫዋች ከሪያል ማድሪድ ወደ ኮሞ መዘዋወሩ አይዘነጋም። ለዛም ነው ይህ ባይባክ ክሎዝ ወይም ደግሞ መልሶ የመግዛት አንቀጹን ይፋ በማድረግ ሪያል ማድሪዶች ተጫዋቹን የግላቸው ለማድረግ እየሞከሩ የሚገኙት። ተጫዋቹ በዓለም ዋንጫ እንዲሁ በአርጀንቲና ብሔራዊ ቡድን እየተጫወተ የሚገኝ ሲሆን የወደፊት ዕጣ ፈንታውን ለመወከል ሁለቱ ክለቦች ተገናኝተው ተወያይተዋል። የስፔኑ ክለብ የ21 ዓመቱን ተጫዋች በ10 ሚሊዮን ፓውንድ በማስፈረም በዚሁ ክረምት ድጋሚ 60 ሚሊዮን ዩሮ ለመሸጥ አቅዷል። ሪያል ማድሪድ በማንኛውም ስምምነት ውስጥም ደግሞ እንደገና 80 ሚሊዮን ፓውንድ የመግዛት አንቀጽ ለማካተት እየፈለጉ ይገኛሉ። ኮሞ እስከ ወሩ መጨረሻ ድረስም ኒኮ ፓዝን ቀዳሚው የመግዛት መብት እንዲኖረው ሪያል ማድሪድ ፈቅዷል። ይሁን እንጂ ፓዝ ወደ ሪያል ማድሪድ ከመመለሱ በፊት ለአንድ ተጨማሪ ውድድር ዘመን ለማቆየት ተስፋ አድርገው የነበሩት ኢጣሊያኖች ክለቦች አሁን ላይ የቀረቡትን ያሉትን የገንዘብ መጠኖች ለመክፈል ግን ፈቃደኛ የሆኑ አይመስሉም። ኮሞ ውሳኔውን መወሰን ያለበት ቢሆንም የሪያል ማድሪድን የተጠየቀ ዋጋ ላለመክፈል ከመረጡ ግን ቀደም ሲል የስፐርስ ኢላማ የነበረው ለፓዝ የዝውውር ገበያ ክፍት ይሆናል ማለት ነው።
በኢጣሊያን ስካይ ዘገባ መሰረት ኢንተርም ሁኔታውን በቅርብ ሁኔታ እየተከታተሉ የሚገኝ ሲሆን ነገር ግን ኮሞ ኒኮፓዝን የማስፈረም እድሉን የሚያፈው ከሆነ ፍላጎቱ ሴሪኤ ላይ ብቻ የተገደበ ይሆናል ተብሎ አይጠበቅም። እሱም ባሳለፍነው የውድድር ዘመን በሴሪያ 12 ግቦችን ያስቆጠረ ሲሆን 6 ለግብ የሚሆኑ ኳሶችንም አመቻችቶ አቀብሏል። በዚህ መሰረት በ35 ጨዋታ ይሄን አይነት ስታተስ ያለው ሲሆን ከዚህ በተጨማሪ በ90 ደቂቃ በተደረጉ ሙከራዎች መሰረት ከ39.7% የሙከራ ትክክለኝነት አንጻር ትልቅ ተጫዋች መሆኑና እንዲሁም ደግሞ አማካኝ አቨሬጁ 7.6 ሬቲንግ የነበረው በመሆኑ ይህ ተጫዋች አሁን ላይ በገበያው ላይ እጅግ ተፈላጊ እንደሆነ እየተዘገበ ይገኛል። ይህንንም መሰረት በማድረግ ሪያል ማድሪድ ደግሞ የመግዛት ክሏቸውን ወይም ደግሞ አንቀሳቸውን አክቲቬት አድርገው እንደገና በመሸጥ እንዲሁ ደግሞ ይህንን አክቲቬት እዛው ላይ ማስፈረም መፈለጋቸው አግራሞትን የሚያስጭር ጉዳይ ሆኗል። ውድ አድማጮቻችን ለዛሬ ያዝነው ዘገባችን ይህንን ይመስል ነበር። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። መልካም ጊዜ። ባይ ባይ።